የጌታ ጸጋና ሰላም ይብዛላችሁ። እንዴት ዋላችሁ? ሰላም ነው። ጌታ ስሙ ለዘላለም ይባረክ። የሐዋርያት ስራ ወደ ከሰዓት በኋላ ለቅቄ ነበረ። እንደውም ቢዚ ነበርኩኝና ከስልክ ነው እንደውም አንብቤ የለቀኩት። እኔ ጋር ተለቋል ይላል፣ ሳየው በሌላ ስልክ አይታይም። በእውነት ይሄ የሰይጣን ውጊያ ነው። የእውነት እኔ ላለማሳደር ብዬ ማለት ነው። እንደውም ይመሻል ብዬ እዛ ስራ ቦታ በሄድኩበት ቦታ ነው በእውነት ከስልኬ አንብቤ የለቀኩት። አያችሁ ውጊያ በእውነት በጌታ በኢየሱስ ስም በእውነት በጣም ነው የሚገርመው። እኔ ግን ሳላነበው አላሳድረውም። እንደው የፈለገ ይመጣል። እናንተም ያውላችሁ ሰይጣን በብዙ መንገድ ይዋጋል። እኛ ግን ነቅተን ሼርና ኮፒ ሊንክ ማድረግ እንዳለብን ባካችሁ። የሐዋርያት ስራ ምዕራፍ 22 በክርስቶስ ኢየሱስ ስም አነባለሁ። እናንተ ወንድሞች አባቶችም አሁን ለእናንተ ነገሬን ሲገልጽ ስሙን። በዕብራይስጥ ቋንቋ ስናገር በሰሙ ጊዜ ከፊት ይልቅ ዝም አሉ። እርሱም አለ፣ እኔ የኪልቅያ በምትሆን በጠርሴስ የተወለድኩ በዚችም ከተማ በጋማልያ እግር አጠገብ ያደግኩ የአባቶችንም ሕግ ጠንቅቄ የተማርኩ ዛሬውንም እናንተ ሁሉ እንድትሆኑ ለእግዚአብሔር ቀናተኛ የሆኑ አይሁዳዊ ሰው ነኝ። ወንዶችንም ሴቶችንም እያሰርሁ ወደ ወህኒም አሳልፌ እየሰጠው ይህንም መንገድ እስከ ሞት ድረስ አሳደድኩ። እንዲህም ሊቀ ካህናቱ ደግሞ ሽማግሌዎቹም ሁሉ ይመሰክሩልኛል። ከእነርሱም ደግሞ መልእክትን ለወንድሞቻቸው ተቀብዬ በደማስቆ ያሉትን ደግሞ ታስረው እንዲቀጡ ወደ ኢየሩሳሌም ላመጣ ወደዚያ ይሄድ ነበር። ሲሄድም ወደ ደማስቆ በቀረፉ ጊዜ ቀትር ሲሆን ድንገት ከሰማይ ታላቅ ብርሃን በዙሪያዬ አንጸባረቀ። በምድርም ላይ ወድቄ ሳውል ሳውል ስለምን ታሳድደኛለህ የሚለኝን ድምፅ ሰማሁ። እኔም መልሼ ጌታ ሆይ አንተ ማነህ አልሁ። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ እኔ ነኝ አለኝ። ከእኔ ጋር የነበሩትም ብርሃኑን አይቶ ፈሩ፣ የሚናገረኝን የእርሱን ድምፅ ግን አልሰሙም። ጌታ ሆይ ምን ላደርግ አልሁት። ጌታም ተነስተህ ወደ ደማስቆ ሂድና ታደርግ ዘንድ ስለታዘዘው ሁሉን በዚያ ይነግሩሃል አለኝ። ከዚያም ብርሃን ክብር የተነሳ ማየት ባይሆንልኝ ከእኔ ጋር የነበሩት ሰዎች እጄን ይዘው እየመሩኝ ወደ ደማስቆ ደረሱ። በዚያም የኖሩት አይሁድ ሁሉ የመሰከሩለት እንደ ሕጉም በጸሎት የተጋ ሐናንያ የሚሉት አንድ ሰው ነበር። እርሱም ወደ እኔ መጥቶ በአጠገቤ ቆሞ ወንድሜ ሳውል ሆይ አለኝ። እኔም ያን ጊዜ ጊዜውን ወደ እርሱ አየሁ። እርሱም አለኝ፣ የአባቶቻችን አምላክ ፈቃዱን ታውቅ ዘንድ እና ጻድቁን ታይ ዘንድ ከአፉም ድምፁን ትሰማ ዘንድ አስቀድሞ መርጦሃል። ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆንለታለህና። አሁንስ ለምን ትዘገያለህ? ተነስና ስሙን እየጠራህ ተጠመቅ፣ ከኃጢአትም ታጠብ። ወደ ኢየሩሳሌምን ከተመለስኩ በኋላ በመቅደስ ስጸልይ ተመስጦ መጣብኝ። እርሱም ፍጠን፣ ከኢየሩሳሌም ቶሎ ውጣ፣ ስለ እኔ የምትመሰክረውን አይቀበሉምና ስለኝ አየሁት። እኔም ጌታ ሆይ በአንተ የሚያምኑትን በምኩራብ ሁሉ እኔ በወህኒ አገባና እደበድብ እንደነበርኩ እነርሱ ያውቃሉ። የሰማዕትንም የእስጢፋኖስን ደም ባፈሰሱ ጊዜ ራሴ ደግሞ በአጠገባቸው ሲቆም ተስማምቼ የገዳዮችን ልብስ ይጠብቅ ነበር አልሁ። እርሱም ሂድ፣ እኔ ወደ አሕዛብ ከዚህ ወደ ሩቅ እልካለሁና አለኝ። እስከዚህም ቃል ድረስ ይሰሙት ነበር። ድምፃቸውንም ከፍ አድርጎ እንደዚህ ያለውን ሰው ከምድር አስወግደው፣ በሕይወት ይኖር ዘንድ አይገባውምና አሉ። ሲጮሁና ልብሳቸውን ሲወረውሩ ትቢያውንም ወደ ላይ ሲበትኑ የሻለቃው ወደ ሰፈሩ እንዲያገቡት አዘዘ። እንደዚህም
የጮሁበትን ምክንያት ያውቅ ዘንድ እየገረፋችሁ መርምሩት አላቸው። በጠፈርም በገተሩት ጊዜ ጳውሎስ በአጠገቡ የቆመውን የመቶ አለቃ የሮሜን ሰው ያለ ፍርድ ትገርፉ ዘንድ ትፈቅዱላችኋልን? አለው። የመቶ አለቃውን በሰማ ጊዜ ወደ ሻለቃው ቀርቦ ይህ ሰው ሮማዊ ነውን? ታደርገው ዘንድ ካለ ተጠበቅ ብሎ ነገረው። የሻለቃውም ቀርቦ አንተ ሮማዊ ነህን? ንገረኝ አለው። እርሱም አዎን አለ። የሻለቃውም መልሶ እኔ ይህን ዜግነት በብዙ ገንዘብ አገኘሁት አለ። ጳውሎስም እኔ ግን በእርሷ ተወለድኩ አለ። ስለዚህ ሊመረምሩት እያሰቡት ከእርሱ ወዲያው ተለዩ። የሻለቃውም ደግሞ ሮማዊ መሆኑን ባወቀ ጊዜ ፈራ፣ አሳስሮት ነበረና። በማግስቱም አይሁድ የከሰሱት በምን ምክንያት እንደሆነ እርግጡን ያውቅ ዘንድ አስቦ ፈታው። የካህናት አለቆችና ሸንጎውም ሁሉ ይሰበሰቡ ዘንድ አዘዘ። ጳውሎስንም አውርዶ በፊታቸው አቆመው ይላል። ጌታ ስሙ ለዘላለም ይባረክ። እኔ ከስልኬ አንብቤ ለቅቄ ዲያብሎስ ከስልኬ የተለቀቀ መስሎ ቢሰልበውም እኔ ግን ሳለቀው አላድርም። እናንተም ትጉና ኮፒ ሊንክና ሼር አድርጉ። ሰይጣን አይተኛም። ባይዘው እኛ ለጥ ብለን እንተኛለን እንጂ የጌታ ስራ አንሰራም እንጂ ሰይጣን አይተኛም። ስለዚህም ጳውሎስ እንግዲህ በዚህ ስፍራ ላይ እየመሰከረላቸው ነው። ጌታ ኢየሱስ እንዴት እንዳገኘው በመንገድ ላይ ክብሩን እንዴት በብርሃን እንዳሳየ፣ እንዲሁም ደግሞ ከብርሃን የተነሳ አይኑ እንደተያዘና እንደታወረ፣ እንዲሁ ደግሞ ሐናንያ እንደጸለየ ወደ ሐናንያ ወሰዱት ሰዎች መርቶ። ከዛ ደግሞ ሐናንያ ጸለየለት። እንዲጸልይ ሲጀመር እግዚአብሔር ሐናንያን ተናግሮ ነበረ። እናም ሐናንያ አለው ተናገረም። እንዲሁም ደግሞ ወደ እሱ አየ፣ ተከፈተ አይኑ ማለት ነው። ስለዚህ በኢየሱስ ክርስቶስ የሚደረግ ጥምቀት ተጠመቀ፣ ከኃጢአቱ ነጻ። ከዛ ወዲያውኑ እንግዲህ ክርስቶስ ኢየሱስ ወደ ላከው። በጣም የሚገርመው ነገር እሱ የነበረበት ስፍራ ሰዎች እሱን እንደማይሰሙ ጌታ ኢየሱስ ስለሚያውቅ ምን አደረገ? አንተን አይሰሙህም። እግዚአብሔርን የማያውቁ ጌታ ኢየሱስን የማያውቁ ሰዎች አሉና ወደ እነሱ እልካለሁ። እነሱ ጋር ትሄዳለህ። እኔና እናንተ በምን መንገድ መስበክ እንዳለብን፣ የቱ ጋር መገኘት እንዳለብን ጌታ ይመራናል። ጌታ ኢየሱስ አሁንም ይምራን። አሜን። እንኳን መልካም ሰውን አይደለም የመረጠው ጳውሎስ ከገዳዮች አንድ ነው። ነገር ግን ገዳይ፣ ነፍሰ ገዳይ የሚወድ፣ ጠላቱን የሚወድ፣ የሚያሳድደውን የሚወድ ክርስቶስ ኢየሱስ ስሙ ለዘላለም ይባረክ። እወዳችኋለሁ። መልካም ምሽት ይሁንላችሁ። ያዕቆብ ሌሊት ተመኘውላችሁ። ወዳችሁ